እስቲ ተቃጠል የምትሉ ከታይ ጻፍ። ነደርን የሚል ሰው አይቻልም። እንደኔ ተቃጠል እስኪ አበርን የምትሉ ተቃጠልን የምትሉ ጻፍ እስኪ። አረርን የምትሉ አበርን የምትሉ ጨለልን የምትሉ ቴንክ ዩ በቃ ጨለልን ያለው ሰውዬ ተመቼ Amoni pasita, amoni pasita, ay, amoni pasita, amoni pasita, ay, wayala, ini akhir na bila, ay, son way balay, mana mana kay chalo, ay, son baka wayala, አርሰናል 1 በርንማውስ 2 የተጫዋቾች ሬቲንግ እንደ ዛሬው ቀን እኔ በህይወቴ አዋርዳችሁኝ አታውቁም። ከበረኛ ነው የምንጀምረው። እንደው ጊዜው እናንተ ኮፕሊንግ ሪፖስት ያርጋችሁ ጀምሩ። ፎሎ ማታረጉ ሰዎች ፎሎ አድርጉ። ከበረኛ ነው የምንጀምረው። ዴቪድ ራያ ምን እያደረክ ነበር? ማን ፕሬስ እንደረግ ሎንግ ቦል ዝም ብላችሁ አጣልዙ አችልም። አንተ ራሱ 1 ከ10 ሉዊስ ኬሊ ጋር ይላል። ሉዊስ ኬሊ ከብዙ ጊዜ ያለ መጫወት በኋላ ነው የተመለሰው። እንደውም ዛሬ ከተከላካያችን እሱ ትንሽ ተንቀሳቅሷል። 2 ከዛ ጋብሪኤል ጋር ይላል። ጋብሪኤል ወደፊት እሱ ብቻ ፔናልቲውንም በሱ ነው ያገኘነው። ሌላ አንድ የሚረባ ተጫዋች የለም። 2 ጎል ግን ኮንሲደር አድርገናል ስቲል ማለት ነው። 4 ከ10 ሳሊባ ጋር ይላል። የመጨረሻ ሺትና አንተ ራሱ ፈሪ የመጨረሻ የአንዳንዱ ተጫዋች ፈሪ 0 ቤንዋይት ጋር ይላል። ቤንዋይት አንተ ውሻ እግዚአብሔርን እኔ በአንተ ምክንያት ነው ህይወቴን አበላሸው። አንተ ኔጌቲቭ 10 ሁለተኛ ባላይ ነው ደስ ዙቢሜንዲ ጋር ዙቢሜንዲ ደክሞሃል ላይ ነው ግን ፓስ አትፍራ። ኔጌቲቭ 5 በህይወት እንዳትጮት በቃ እንዴ ስትጮት ነው ይታልፈልግ በጣም ነው ያስጠላኝ። ዴክላን ራይስ ጋር ይላል። ራይስም ልክ እንደዛው ፓሶች ማድረግ አትፍሩ፣ ዝም ብላችሁ ሳይድ ፓስ አታብዙ። እኔ ስንቴ ነው መሀል ላይ ስሩ ቦል ተጮቱ ምለው 0 በጣም አትችልም። ሃቨርዝ እንዳትጮት በእናትህ ፈርስት አፍ ላይ አንተ ስንት ኳስ ነው ያበላሸው? ስንት ኳስ ኮንትሮል የሚደረግ ኳስ አንተ ውሻ። ኔጌቲቭ 29 ባላይ ደስ ማዱኬ ሻሽን ፍተው አንተ የሻሽ ደጋፊ ነህ መሰለኝ። ሻሽን ፍተው ውጣ ከዚህ ቲም በቃ ውጣ። ጥቁር የመጨረሻ የጠቆርክ ሰው አንተ። ኔጌቲቭ 10 ባትጮት ደስ ይለኛል። ጊዮኬሬሽ ፔናልቲ አግብታ ጨዋታውም ላይ ትንሽ ኢንቮልቭ እያደረግክ ነበር ማለት ነው። 3 ከ10 ማርቲኔሊ ጋር ይላል። አንተ ጎባጣ ሻምፒየንስ ሊግ ብቻ አስገባው፣ ፕሪሚየር ሊግ ቋሚ አታርገው፣ የማይችለውን ነገር ተጫወት አትበለው እንዴ። አይችልም። ኔጌቲቭ ነው እሱም ኔጌቲቭ 5 አይችልም። ትሮሳርድ ገባ እንቅልፉን ያልተኛ ሰውዬ አይኑ የተጨፈነ ሰውዬ ገባ። ምን አመጣ እሱ 0 እንዳለ አይችልም። በደውመን ተማምነን እንገባለን። ደውመን ህፃን ልጅ ነው። በሱ ላይ ሙሉ ይሄንን የዋንጫ ቲም ይዘን ደውመንን የሆነ ነገር ፍጠርልን እንላለን። ህፃን ልጅ ምን ያደርግ እሱ 2 ከ10 እንዳለ ከሌቭል በታች ሞስኬራን ታስገባላ። ሞስኬራ ራሱ ያ ጥቁር ማይም ኔጌቲቭ 5 እንዳትጮት በቃ። ምንድነው ግን ያጠፋ ነው? ቆይ ምን አጥፍተን ነው እውነት? አሁን በዓሉ እንዴት ነው የምናሳልፈው? ኧረ በስመ አብ ተጀምሮ እስከሚያልቅ አቃጣይ የሆነ ጨዋታ። እናንተ ቅሌታሞች ቅሌት የቀለላችሁ በኢየሱስ እንዴ! አሁን ቆይ እንደዚህ እኮ ኤክሳይትድ መሆን የለብኝም። ቆይ እንረጋጋለን። ቦርንማውዝ የኔ አባቴ ልጅነቴ ድሮም ከልጅነቴ ጀምሮ የምወደው ቲም ነው። 4 ዋንጫ ቦትል ልታደርጉ ነው። 4 ዋንጫ ቦትል ልታደርጉ ነው። በአንድ አመት 4 ዋንጫ ቦትል ልታደርጉ ነው። ባትለርስ በኢየሱስ ስም በቃ አትብሉት። አረ አርቴታ አረ ተጫወታችሁብን። እግዚአብሔርን ተጫወታችሁብን። ምን አይነት እግዚአብሔር ከአመት ተመሳሳይ ስህተት እናቴ ትሙት። ተመሳሳይ ስህተት እግዚአብሔር ምስክሬ።
አርሰናልና የፋሲካ በዓል ፈጽሞ አልተገጣጠሙም። መድፈኞቹ በፋሲካ ዋዜ ማለት ሽንፈትን አስተናግደዋል። መድፈኞቹ በሜዳቸውና በደጋፊያቸው ፊት ባልጠበቁት መንገድ አስደንጋጭ የሆነ ሽንፈት አስተናግደዋል። ዛሬ በአርሰናል ደጋፊዎች ዘንድ የደስታ ሳይሆን የቁጭት ቀን ሆኗል። መድፈኞቹ ሜዳው የእነሱ ሆኖ ድጋፉ የእነሱ ሆኖ የዋንጫው ትግልም የእነሱ ሆኖ ሳለ ነገር ግን በርንማውዝ የሰጠው ምላሽ ግን አስደንጋጭ ሆኖባቸዋል። ማንሲቲ ነገ ቼልሲን ማሸነፍ የሚችል ከሆነ የነጥብ ልዩነቱ ወደ 6 ይጠባል። በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ ሁኑ። ቦርንማውዝ የአርሰናል ጌታ ከዓመት እስከ ዓመት ኤምሬትስ ላይ የመጣ ነጥቡን ይወስዳል ማለት ነው። አንተ ስለምትችል አይደለም ለዋንጫ የቀረብከው። ሁሉም ቡድን ፈርሶ ራሱን እየገነባ ስለሆነ ነው። ሲቲ ራሱን እየገነባ ዋንጫ ሊቀማ እየተፎካከረ ነው። አሁን ራሱ ለዋንጫ ከቀረብክና ከተጠጋ የማንቸስተር ሲቲ ድክመት ነው። አንተ አትችልም፣ እግዚአብሔርን አትችልም፣ ቡድን አይችልም። ሜዳ ላይ የምናየው እውነታ ነው። አሸንፈ ስትወጣም ጥሩ አይደለም፣ ተሸንፈም ስትወጣ አትችልም። ይሄን ነው የምንለው ከዓመት እስከ ዓመት ማለት። ዘንድሮ ደግሞ ጭራሽ ሳትችል የዋንጫ ተፎካካሪ ካንተ እኔ ይሻላለሁ። እኔ ፎካከር ነበር ተገቢ የሚሆነው አንተን አስወርደው እኔም ቢያስገቡኝ ማለት ነው። ገብተናል፣ በድል ተመልሰናል። በደናማ አይደለም ያንቀዠቀዠሽ፣ ወይ ትሰበሪያለሽ ወይ ትሞታለሽ ብሏል አባቴ። በገዛ ሜዳ ሬሳውን ወጥቷል። ምንም አይነት የጨዋታ አይዲያ ሳይኖር አባቴ እኔ ነኝ የቢዲ ዩናይትድ እባላለሁ አባቴ። አየኛ በዚህ ልክ ነው የምቋጥረው አባቴ። የምትሸነፍበትን ጨዋታ ለይቼ አውቃለሁ፣ ነግሬህ ነበር። አየሃ በዚህ ልክ ጥርጥብን የተደረክልኝ ፍስፍስ አራውጦ ማለት ነው። ምንም አይነት የጨዋታ አይዲያ እንደሌለ አይተሃል። ከዚህ በኋላ የዋንጫ ተስፋ አለኝ ብትለኝ በምንም ተአምር ላምን አልችልም። በዚህ ልክ ሜንታሊቲያችሁ እንዴት እንደተጎዳ አይተሃል። ነግሬህ ነበር እኮ አንድ ወር ሙሉ ካረፈ ቲም ጋር እንደ አህያ መሮጥ አትችልም ብያለሁ እኮ። ነገር ግን ልትቀበል አልቻልክም። በዚህ ልክ ነበር ፍስፍስ የተደረከው። እንግዲህ ለኔ ክፍያ ይገባኛል። ስለዚህ እያንዳንድ ፎሎ ታረገኛለህ ማለት ነው። ለማንኛውም ለጀሞ እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማ ቻራዳ ልጆች